አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የተከበራችሁ የምወዳችሁ የማከብራችሁ የሀገሬ ልጆች ቤተሰቦች በያላችሁበት የዓለም ዳርቻ ሰላም ያደርጋችሁ። ያው እንግዲህ እንደተለመደው በአዲስ ቪዲዮ መጥቻለሁ። ላይክ ሼር አድርጉ እንጂ በቃ እኛ ዝም ብለን የተለያየ ቪዲዮ የምንሰራው ሰዎች ላይክ ሼር አይደረግልንም። በቃኛ ፕራንክ ካፕል ምናምን ሆኖ የማይመጣ ሰው አይታይለትም። ችግር የለውም፣ ቆይ እንታያለን ቤተሰቦች። ለማንኛውም ማለት ነው ወደ ቪዲዮ ስመለስ ማለት ነው ያው እንግዲህ ይሄ ታምሌት ላይ ያረኩት ሰውዬ በተለያዩ ኢንተርቪዎች በዚህ ሰሞን ይታወቃልና በጣም ነው ደስ የሚለው። ማለት አሁን ዘበን ላይ አሁን ባለንበት ሰዓት ላይ ብዙ ሰዎች የትዳርን ጥፍጥና፣ የትዳርን ምንነት፣ የትዳርን ብዙ ሰው ምን ላይ መዋል እንዳለበት ማወቅ እና እንትን ማለበት ተሰነበት ሰዓት በጣም ነው እኔ የምር በጣም ነው ደስ ያለኝና የተመቸኝ። እነ ማን ያዘዋል ላይ ቀርበዋል፣ ተለያዩ ብቻ ተለያዩ ሚዲያዎች ላይ ይቀርባል። እና ሰውየው ምን ልላችሁ ፈልጌ ነው፣ አንዳንድ ጊዜ ለምሳሌ አሁን በትዳር ውስጥ መጨቃጨቅ መጣላት ምናምን አለና ብዙ ሰዎች የሆነ ነገር ትንሽ የመጨቃጨቅ የመቆጣት የመናገር ምናምን ነገር ሲሆን እነዚህ ሰዎች ባህሪ የለውም ወይ እንደዚህ ነው ምናምን ብለን ከተለያየ ነገር ያንን ትዳር እስከ መጥላት እስከ ማፍረስ ምናምን እንደርሳለን ማለት ነውና ግን ከምሁራኖች እና ከተማሩ ሰዎች እንደዚህ ከተለያየ የሙያ ልምድ ካላቸው ሰዎች ስንማር ደግሞ ይሄ ደግሞ የፍቅር ምልክት ነው። አሁን ይሄ ሰውዬ ምን አለ? ያው ቪዲዮውን ለማስገባት እኔ ቻናሌ እንትን ላይ ስለሆነ ነው እንጂ ማለት ነውና በቃ ታልተጨቃጨቁ ታዲያ ምን ላይ ነው ፍቅር ያላ ማለት? የሰው ልጅ ካልተነጋገረ ፍቅር የለም። አንድ ሰው ለምሳሌ አንድ ሰው ስንወደውና ስናከብረው ነው እንዲህ አታርግ፣ እንደዚህ አታርግ፣ እንደዚህ አታጥፋ ምናምን የምንለው። ያን ሰው ካልወደድ ነውና ለዛ ሰውዬ ምንም ነገር ፍላጎት ምናምን ነገር ከሌለን ቢያጠፋ የተለያየ ነገር ቢውል ምናምን ደንታ የለንም ማለት ነውና አሁን ባለንበት ሰዓት ላይ ሰው ሐላልን እየፈራ ሐራም ላይ በተዳፈረበት ዘመን ብቻ ያለንበት ሰዓት በሁላችንም ላይ አላህ ይጠብቀን እንጂ በጣም የሚያሳፍር ሰዓት ነው። ማለት የሰው ልጅ አላህ ነገሮችን ቀለል አድርጎልን በሐላል እንድንብቃቃ በሐላል እንድንተዳደር አላህ እናንተ ባሮች ቢሆንም ምንም የሌላቸው አገልጋይም እንኳን ቢሆኑም ዳሯቸው እኔ ከትሩፋቴ አብቃቃቸዋለሁ እያለ በቁርአን ላይ እየነገረን፣ እኛ ግን ዛሬ ምን አለን ምን ይዘን ቤት ሳንሰራ መኪና ሳንገዛ እያል ሴቱም ምን አለው ምንድነው መኪና አለው ወይ ቤት አለው ወይ ብር አለው ወይ እየተባለ ይህንን ነገር እንትን እያል ግን አላህን የሚያስቆጣ ስራ በሐራም ተዘፍቆ የተደሰተ ይመስለዋል። ግን ደስታ የለም። ያ ሰው ለዛች ወይንም ለ5 ደቂቃ ለ10 ደቂቃ ደስታ ያገኝ ይመስላል። እና ግን እንኳን አይደለም ቀርቶ ሐራም ላይ የወደቀ ሰው እንኳን አይደለም በተግባር የወደቀ ሰው በስልክ እንኳን ሐራም ወይንም ያልዋደለ ንግግር አነጋግሮ ውስጥ እንዴት እንደሚረብሽና ውስጥ ሰላም እንደሚያጣ ማንም ሰው የሚያውቀው ነውና መልካም ስራዎች ሰርተን ደግሞ ጥሩ ተግባሮችን ተግብረን ስንተኛም ሆነ ስንቀመጥ ውስጣችን ምን ያክል ሰላምን አለው ምን ያክል ደስታ አለው። እና ማለት የፈለኩት ባለትዳሮች አሁን ላይ ሴቱ ወንዱም የሰው ትዳር እንዴት ላፍርሰው ምን ላድርገው ስለዛ ሰው ለዛ ሚስት አሁን በዘመናችን ይሄ ስልክ ይሄ ኢሞ ይሄ ያላደለ ከሚወደንም ከማይወደንም በተለይ ለምሳሌ እኔ አንዱን ሰው ሊወደኝ ይችላል
ያ ሰው የሚወደኝ ሰው የኔ ጥሩ ጎን ነው የሚታየው፣ የኔ መልካም ጎን ይታየዋል። አንዱ ደግሞ እኔ የማይወደኝ ሰው አለ፣ የኔ መልካም ጎን አንድም ነገር አይታየውም። ሁሌ መጥፎ ነው የሚታየው፣ ሁሌ ተንኮል ነው የሚታየው፣ ሁሌ ያንን ሰው በመጥፎ እይታ ዝቅ አድርጎ ነው የሚታየው። ከእንደነዚህ አይነቶች ሰዎች ጋር ሚስቶቻችን እየተገናኙ እሱ ጋር ስታወራ ትውላለች። ማታ ለባሏ ያላት አመለካከትና ለባሏ ያላት አስተሳሰብ ወርዱ ዜሮ ላይ ሆኖ ይገኛል ማለት ነውና አሁን ላይ ብቻ እንደዚህ አይነት ነገሮች እየተፈጠሩ ነው። መጨረሻችንን አላህ ያሳምርልን። በሐላል በደስታ የምንኖርበት የሀቅ ጊዜ ያንጣልን እንጂ ወላሂ አንዳንድ ጊዜ ማለት ነው ስታስቡት በፊት ጊዜ አንዲት ሴት ልጅ ወይንም አንድ ወንድ ልጅ ሐራም ለመስራት እንኳን ወይ ብዙ መንገድ ሄዶ አንዲትን ሴት ለማግኘት ተመላልሶ ቤት ጠይቆ በገበያ ላይ እንትን ብሎ ምናምን ነው የሚሆነው ማለት ነው። ሴትም ልጅ እንደዛ ነው። ቤት ተሰተራ ትውላለች፣ ማንም ሰው አያገኛትም። አሁን ላይ ግን ቤቷ ቁጭ ብላ ከተለያየ ዓለም ሐለ መጥፎና በሽታ በቃ መጥፎ ነገር ከሚዘሩ ሰዎች ጋራ በስልኳ ቁጭ ብላ በኢንተርኔት ትገናኛለች ማለት ነው። ይሄ ቀልባችን ለኢማን ትንሽ ኢማን ያለን አይደለም፣ ትንሽ ኢማን በቃ እንትን ያለን ሰዎች ለመጥፎ ነገር ቅርብ ነው አሁን ያለንበት ሰዓት ማለት ነው። እና አሁን ያለንበት ሰዓት ከሐራም ለመራቅ በጣም ጥልቅ ኢማንና ጥልቅ እንትን ያስፈልጋል በአሁን ጊዜ ማለት ነው። እና አላህ ሁላችንም አላህን የምትፈራ ልብ ይስጠን። መጨረሻ ላይ አኺራ አለብን ብለን የቀብር ቅጣት አለብን ብለን ማሰብና መገንዘብ አለብን። በሐላል በትዳር መብቃቃት ይህንን ነገር ተግንዛቤ ዱለን ወደ ልባችን ብንመለስ የሁላችንም ዱንያ ኸይራችንን ያምራል። መጥፎ ስራ ያው መጥፎ ነው። ዱንያ ላይ ራሱ የሆነ ጊዜ አዋርዶን ነው እንትን የሚለው ከሰው በታች አድርጎን ነው የሚቀረው እንጂ